አንድ ጊዜም አላረግሽም ምንም ይነገርኩህ እኮ እርቃኔን ገባው የሚቀባባን ሁሉ ቀባቡልኝ የሚደረገውን ሁሉ አረጉልኝ በሰላም ወጣሁ ዛሬ አዳር እሱ ጋር ነው የሚሄደው ጭራሽ ነው በኋላ ግን ይቆጭሻል ቲሃራ አንቺ ፈሪ በእናትሽ እንዴ ምንድነው ማፍረስ አታምነኝ ነው እንዴ እዚህ ትዳር ውስጥ ታዲያ የገባኸው እንዴ ምን ማለት ነው እኔ ካዳሚው ማለት በመረጃ ነው ገብቶሻል እንዴ ምንድነው እዚህ በቀናልን እያልሽ እዛ ከሳቸው ጋር እየሄድሽ በየቀኑ ትጋደሚያለሽ የታየኸኛ ነው ስጋደም እንዴ ሰምቻለሁ እዛ ምንድነው የሰማኸው አይ ተይውስ ቆይ አባብዬ ማን ናቸው እኔ የራሳችን ሚስጥር አባብዬ ማለት ከዚህ በፊት ልጅ መውለድ ፈልጋ እሳቸው ጋር ሄድ የሆነ አንድ ጓደኛችን አለች እሷ ጠቆመችን በቃ ሄድን ተያይዘን ልጅም ሁሉም ነገር ከዚህ ቀን በኋላ ሙሉ ነው አሉ እሳቸው በቃ ከዛ ቀን ጀምሮ ሲጀመር እሳቸው የሚሉት ነገር ብቻ ነው የሚሰማው ማለት ነው በቃ አባብዬ ይሆናል የኛን ቤት የሾፈረው ያለው ማለት ነው ምን ሆነክ ነው ይሄንን እኮ ብቻችንን ስንወራዋለን ለምን ነው እኔ እኮ ይሄን ነገር በዚህ እሺ ሰው ፊት ቢያንስ አታዋርደኝ እሺ የምትወራው ነገር እያሰብክ እንዴ ምን ሆነክ ነው እንዴ ታዲያ አንቺ እኔን እዚህ የበደልሽ እኔን አልጋ ላይ እዚህ ምንድነው የበደልኩክ እንዴ እሺ ይሄን አመት ከ6 ወር እኔ በፈለኩት ቀን አብረን ግንኙነት አድርገን ነበር እንዴ ባናረግስ እንዴ እስማ ባቡዬ ባሉን ቀን ነው ማድረግ አለብን ምን ማለት ነው ከነሱ ትእዛዝ ውጪ ማን ነው እኮ በቃ እቺ ነገር ከጀመረችበት ቀን ጀምሮ አባብዬ አሁን ደግሞ ምን ቀጥሎ ሊመጣ እንደሚችል መገመት አይደለም እኮ ብቻዬን አልሄድኩም አብረን ነበርና አይደል እና ምን እንደምትለው እኮ ታዲያ እና መጀመሪያ ግን የተነጋገርንበትን ምክንያትና አሁን እየሆነ ያለው ነገር የማይገናኝ ነገር ነው ምንም አይገናኝ ነገር የለውም በእናትህ የምትወራው ነገር ተጠንቀቅ አንተ ጨረሽ ነኝ እየጠረጠርከኝ ማው እየጠረጠርኩሽ ነው እውነት ለመናገር ማወቅ ግልጹን ምን ነግሪኝ ከሆነ ግልጹን ንገሪኝ አንተ የማል ምንም ግልጹ ምን ነግርክ እንዴ ማናቸው አባብዬ እኮ ምንም ግራ አጋባችሁኝ እኮ አባብዬ እሷ ልጅ እንድትወልድ ታረጋቸዋለህ ያስደርጓቸው ሊያረጋሉ ተብሎ አዎ በቃ አንድ ቀን ይሄንን እንደዚህ ቡና አይ አይደለም እንደዚህ የሚያውቁ አዋቂ ምናምን እየተባለ በቃ ቤት አላቸው ነው ጠንቋይ በላቸው በቃ ምንድነው ጠንቋይ የምትለው አንተ ያማሃል እንዴ ታዲያ ምንድነው ነገር ላይ የጠንቋይ ከዚህ በላይ ምንድነው እንዴ እሱ ባለቀን ነው ሁሌ እሱ ባለቀን ነው ከስበስ ነው የምንመራው ቆይ ጠንቋይ ናቸው ማለት ነው ጠንቋይ ጋር ትሄዱ ነበር ያታቃቻለክ እኔማ እናንተ ስትነግሩኝ ነው ያወቅኳችሁ እንጂ እኔማ አላቃቸው ጠንቋይ አትበል እና ምንድናቸው እሱ ምን ያውቃል ለምን እንደሆነ መናገር ይጠበቅብኝ ይሁን ከዚህ በላይ እንትን አንበለቅ እሺ እኔ እኮ አንዳንዴ ግራ ይገባኛል ለሷም በማሰብ እኔ ከአባብዬ ጋር ያለው ነገር ደስ ይያለኝ አሁን እኮ እሷ እኔንም በሁለት መንገድ መጠራጠር ደረጃ ድረስ እስከምደርስ ደግሞ ማለት ነው እንቢ ምትለኝ ገናው ለምንድነው አባብዬ ከሄደችበት ቀን ጀምሮ የሆነ እንድነካቱላ አፈቅድልኝም ገብቷላ እዚህ ጋር ልቀርች አይደለም እዚህ ጋር ምንድነው አንድ አመት ከምናምን አናረግም ይግን በቃ እሱ ባሉበት ቀን ነው ከአባብዬ ትእዛዝ ውጪ መሆን አልፈልግም በቃ ኮንካ እሺ እዚህ ትከሻሽ ላይ ያለው ምንድነው ባይገርም በቃ እዛቸው ጋር ከሄደች ጀምሮ እኔ አሁን ይሄንንም እንግዲህ አሁን ሚዲያ ላይ ከባድ ነው መሰለኝ እንደዚህ ብሎ ማውራት ግን በቃ ትከሻውም ላይ የሆነ ነገር እየወጣባት ስለዚህ የአካላዊ ለውጥም እያየን ነው ያልከኝ ነው በጣም የምን አካላዊ ለውጥ ምንድነው አንተ ያማህል ምንድነው ገበኔን ውጭ ላይ የምታወራው መፍትሄ እኮ እንዲገኝ ነው ምንድነው መፍትሄ የሚገኘው እንዴ ብዙ ሰዎች መፍትሄ አግኝተውበታል ስለዚህ እኛም መፍትሄ እናገኝበታል እኔ መፍትሄ አላገኝበት ከሱ ትእዛዝ ውጪ ሲሆን ነው እንደዚህ ነገር የሚያጋጥመኝ ስለዚህ ይሁን አታናደኝ በቃ ስለሱ መጥፎ ነገር አታወራ ምን ልክ ነው አሁን ይኸውልሽኛ ከዚህም የባሱ ብዙ ታሪኮችን አስተካክለናል ማለት የብዙሃኑን ህይወት ቀይረናል ስለዚህ ከኛ ጋር መነጋገራችሁ አንደኛ የጤና ባለሙያዎች አሉ ከጎናችን ሳይኮሎጂስቶች አሉ የህግ ባለሙያዎች አሉ ስለዚህ ችግራችሁን በግልጽ ተማምናችሁ እንድትነግሩን ዛሬ እንፈልጋለን ከዛ በኋላ እኛ ወደ መፍትሄው እንሄዳለን የሚሻለው እንደዛ ነው ምንም ነግርክ ነገር የለም ይሄ ላይፍ እኔ አሁን ላይ ተመችቶኛል በቃ እንደዚህ ህይወት ለማድረግ እንፈልግ ጀመር አንዴ እዚህ ነገር እኮ ገብተንበታል አይደል አንድ አመት ከምናምን ሆኖታል እንደዚህ ነገር ማድረግ ከጀመረ አይ ምንድነው እንደ አዲስ እንመለስ ነው የምትሉት እንዴ ምንድነው አንተ የምትለው
በቃ እኔማ ምንም አንዴ አምናንበት ነው እዚህ ነገር ያገባ ነው ማለት ደግሞ አንችልም። በመጀመሪያ እንድነግሪኝ እፈልጋለሁ። ምንድነው ምነግርህ? ከአባብዬ ጋር ተኝተሻል ወይስ አልተኛሽ? እየተኛሽ ነው እንጂ አንድ ቀን ብቻ አልተኛውም። በስመ አብ አልተኛውም። አይተኛል ወይ? ምን ማለት ነው አይተኛል ማለት? የመጀመሪያ ቀንስ እዛ ስትገቢ እንዴት ነው የገባሽ የነበረው? እንዴ ስገባማ ነበርክ እንዴ? ምን አረጉ እንዴ? ትገባ ነበር ማለት ነው እሳቸው ጋር? አዎ የመጀመሪያ ቀን ነበር እንዴ የሄድ ነው። በቃ ገባው እምነት እንደዚህ ምናምን ነገር ቀቡኝ። አላህ የሚደረገውን ሁሉ አደረጉልኝ። ወጣው በቃ ሌላ ምንም ነገር የተፈጠረ ነገር የለም። መቼም እንግዲህ እሱን አልፌዋለሁ ነው። ግን ልጅ ትወልዳለች ተብሎ እርቃኗን ገብታ የሚቀባባ ነገር አለ ተብሎ እርቃኗን የገባችው። ስለዚህ አንተ ያኔ ዝም አልክ? ያኔማ እንግዲህ ያው እንደምታየው ለልጅ ለመውለድ መፍትሄ እንዲሆኑ ተብሎ ነው እንጂ እስከዛሬ ድረስ እንደዚህ እሳቸው ከኛ ህይወት ጋር ምናምን ተጣብቀው ይቀራሉ የሚል ሀሳብ አለ። የመጀመሪያው ነው ያላችሁ። ከዛ በኋላ ግን አልተቋረጠም ማለት ነው እንዴ? እኔ እኮ እንደዛ አላሰብኩም። ግን አሁን ግን ከማያቸው ነገሮች አንፃር ነገርኩ። በቃ እርቃኔን ገባው የሚደረገውን ነገር አደረጉልኝ። ወጣው በቃ ሌላ ከዛ በኋላ አንቺ ምንም አድርገሽ አታውቂም ነው የምትይኝ? ምንም ነገር አድርጌ አላውቅም። በቃ ምንም አላደረኩም። እኔን መበደል ብቻ ነው ከዛ ጊዜ ጀምሮ የጀመርሽው። ትሰማኛለህ? አንተ ምንም ነገር አልበደልኩም። እኔ ከዚህ በኋላ ከአባብዬ ትዕዛዝ ከወጣው ላይፌ እንዳለ ይመሰቃቀላል። ይሄን ቤት አለ ይሄን ሁሉ ንብረት እኮ ያገኘ ነው በእሳቸው ነው እንዴ? ከዛቸው ትዕዛዝ ከወጣ ላይፋችን እንዳለ ይመሰቃቀላል። በቃ እያየክ ነው እኮ እያየ ነው ሰውነቴ ላይ ምን ነገር እየወጣብኝ ነው። ምንድነው የሚያዝሽ? ቆይ እስኪ የሚያዝኝን እኔ አውቀዋለሁ። ከዛቸው ትዕዛዝ በቃ መውጣት የለብንም እኮ። ትዕዛዙ ምንድነው? ንገሪው። ምን ችግር አለ? ለምን ነግሯል? ለሁለታችን ብቻ እንደ ሄደን የተነገረ አብሮ መተኛትን ሁሉ ጊዜ ያካትታል። በቃ በተናደድኩኝና ከአባብዬ ትዕዛዝ በወጣው ቁጥር ጀርቤ ላይ አካላዊ ላይ እንዳለ እያየው ነው። በቃ ከዛቸው ትዕዛዝ ውጪ መውጣት አልችልም። በቃ ከዚህ በኋላ አንተ ያመሃል እንዴ? እኔ መግደል ነው የፈለከው? ቆይ የእሳቸው ትዕዛዝ አሁን አብሮ መተኛትን ሁሉ ጊዜ ያካትታል ማለት ነው? ያካትታል አላልኩም፣ ግን ከሱ ጋር ግንኙነት የምናደርገው እሳቸው በፈቀዱልን ቀን ብቻ ነው። በቃ እሳቸው ካልፈቀዱ አታረጉ? አናረግ። ከእሳቸው ጋርስ አርገሻታ? ምን ማለት ነው ከእሳቸው? አንተ ያመሃል? አንተ ራስ ምን ጥያቄ ነው የምጠይቀኝ? ሳታገኝ እንደዚህ እንዴት ትናገረኛለህ? አንዴ ሰምተን እኮ እኔ ሰምቻለሁ እኮ። ምንድነው የሰማኸው አንተ? አላየኸኝም? የሚካድመው ሰምቻለሁ። አላየኸኝም? በአካል አላየኸኝም? በቃ እንደውም ከአንድ ጊዜ በላይ ነው እኔ እንደውም በሰማው ደረጃ እንደውም ከሆነ ደግሞ ተገቢ ነው። ምክንያቱም እንደነገርኩ መጀመሪያም ቀን እርቃኗን ከሆነ እዛ ቤት የገባቸውና ደግሞ አሁንም እዛ የምትመላለስ ከሆነ እርግጥ ነው ደግሞ ውስጥ ልብስም እዚህም ይመጣል ማለት ነው እኮ ባጭሩ። እኔ አላውቅም እንጂ አንተ ምን ማለት ነው እንዴ? ሴተኛ ነሽ እያልከኝ ነው እንዴ? ምን ማለት ነው እንዴ? ተማግጥብኛለች እያልከኝ እኮ ነው። እሺ ምናልባት እሺ ከባብዬ ጋር እንዴት ብታስበኝ ነው አንተ? ከሌላ ወንድ ጋር እንድትማግጪ ምናምን አባብዬ ቢልሽስ ከሳቸው ትዕዛዝ መውጣት ማቺ ከሆነ ይሄም ትዕዛዝ ነው ብትይስ ከባድ ነው። ከሳቸው ጋር የሄድኩት እኮ ለአንተ ልጅ ለመውለድ ስል ነው አይደል? ምን ማለት ነው እንደዚህ ቃል የምትናገር? ወንድ አጥቼ ነው እንዴ አንተ ነው የገባሁት? ወንድ አጥቼ ነው ንገረኛ። ስለዚህ ቆይ እሺ አሁን አልጋ ላይ ቀዝቅዛችኋል ነው አሁን እኮ መሰረታዊ ጥያቄያችን። ምንም አልቀዘቀዝንም እንዴ? ግዴታ ከሱ ጋር በሳምንት 7 ቀን እንዳለ ቀን በቀን ማድረግ አለብን እንዴ? ምን ማለት ነው? አሁን እሱ እኮ እያለ ያለው ረጅም ጊዜ ሆኖናል ካደረገን ነው። አንደኛ ምንም ረጅም ጊዜ አልሆነንም። በቃ አባብዬ ባሉን ቀን እናደርጋለን። አልከለከልኩትም እኔ ምንም አይነት ነገር። ግን ግዴታ እንደዚህ እሺ የሱ ያልሆነው ቦክሰሩ የማን ነው? የራሱ ነው። ደጋግምኩልህ እኮ ምንድነው ድጋሚ አስር ግን የምጠይቅ? ስለዚህ ታማኝ ነኝ ያልሽ ነው ማለት ነው አንቺ? አዎ ታማኝ ነኝ። እሺ መልካም። ልጅ መውለድ ከፈለጋችሁ እዛ ከመሄዳችሁ በፊት ለምን የጤና ባለሙያ ጋር ሄዳችሁ? ምንም ሁሉም ጋር ሄደናል። ሁለታችንም መውለድ እንችላለን። ታዲያ እዛ መሄድ ለምን አስፈለገ? አንድ ጓደኛችን ነበረች። ከዛ እንደዚህ አይነት ሰው አለ እንደዚህ ልጅ የሚሰጠ ምናምን ነገር ስትለን እኔም ሴት ነኝ እድሜ ይሄዳል ልጅ በልጅነት ነው ሲባል ሰማል እና እኔ ጋም የቤተሰብ ጫና አለ እሱ ጋም አለ። ምን እንደሚሉን ሁለታችንም እናውቀዋለን። ምን አይነት አሽሙር እንደሚናገሩኝ ምን እንደሚሉኝ አውቃለሁ። ስለሱ ወንድ ምናምን ነገር ስለሆነ ይሄን ያክል እሱን አይናገሩትም። እኔ ጋር ነው ጫና ያለው እና እንደዚህ ህክምና ምናምን ነገር ሞከርን። ሁለታችንም መውለድ እንችላለን። ግን ምንም በቃ አላ ብዙ ጊዜ ሞከረ ምናምን ነገር መውለድ አልቻለም። በቃ ከዛ አንድ ጓደኛዬ ነበረች እንደዚህ አሉ
እንደዚህ አይነት ሰው አለ ምናምን ነገር አለችን። እስኪ እንሞክረው አለ። አምናንበት ነው ሁለታችን የሚገባ ነው። እኔ መች እንደዚህ አይነት ጸባይ እንዳመጣ እኔ አላውቅም። ብቻ ሄድ። ስለዚህ አንተ ማለት ሌሎች አማራጮች ማየት አልፈለጋችሁ ማለት አሁን ጓደኛችሁን ተነገራችሁ ቀጥታ ወደዛ ሄዳችሁ አሁንም ልጅ አልወለዳችሁ። ስለዚህ አሁን ደግሞ የተለየ ነገር ቅድም በነገርከኝ መሰረት አካላዊ ለውጦችን እያየ ነው። ስለዚህ አሁን እኛ የሁለታችሁንም ታሪክ እየሰማን ነው። አሁን አንቺ ጋር የምንረዳው ነው ምንድነው አንደኛ ምንም አይነት ነገር የተፈጠረ ነገር የለም። አንድ ጊዜ ብቻ ነው ከሳቸው ጋር ያደረኩት ነው እያልሽኝ ያለሽ። አንድ ጊዜም ቢሆን አላረኩም ነው እያልኩ አንድ ጊዜም አላረግሽም ምንም ነገርኩህ እኮ እርቃኔን ገባው የሚቀባባን ሁሉ ቀባቡልኝ የሚደረገውን ሁሉ አረጉልኝ በሰላም ወጣሁ። ምንድነው አንተ እኛን ለማጣላት ነው እንዴ መጣው? ስለዚህ ቆይ አሁን መጀመሪያ ልጅ ፈለጋችሁ ከዛ የፍቅር ህይወታችሁ ቀዘቀዘ ነው አሁን እየተረዳ ያለሁት። በዛ እንውሰደውኛ። እሱ አልተረዳኝም እንጂ ምንም አልቀዘቀዘም። የፍቅር ህይወታችን ምንም አልቀዘቀዘም። አረ እኔ ደግሞ እንደሚገባኝ ከሆነ እሷ ዝም ብላ ለአፏ መውለድ እፈልጋለሁ ምናምን ትላለች እንጂ አውቃ መውለድ ሳትፈልግ ከኔ መውለድ ሳትፈልግ ይመስለኛል እንደዚህ አይነት ነገር እያረገችም ያለችው ማለት ነው። ምን ማለት ነው መውለድ ሳትፈልግ? መቆጣጠሪያ የምትወስድ ነው ይመስለኝ። ምን ማለት ነው እንደዚህ ነገር የምታወራው? አረ በእናትህ እያሰብክ መውለድ ባልፈልግ እኔ ይሄን ነገር አደርጋለሁ እንዴ? በእናትህ ከዚህ በላይ አታርክመኝ። እና በእናትህ በቃ ከቻልክ ይብቃን። እውነት የምታረግልኝን ነገር ያለኝን ሁኔታ እንግዲህ ያው በእኔ በኩል ያለውን አስረድቻለሁ። በእሷ በኩል እንስማ ነበር አንተ ያልከኝ አይደል? እንግዲህ እሷ የምትፈልገውን ነገር ማግኘት እርግጠኛ ነኝ። ላይ ልጅ ለመውለድ ነበር የገባችሁት አይደል? አሁን ደግሞ እናንተ መሀልም መስማማት የለም፣ እየቀዘቀዘ ነው ፍቅራችሁ። ምንም አልቀዘቀዘም እንዴ? እሱ እኮ ምቾት እየሰጡ አይደለም። ለምን ከዚህ ነገር አትወጡም? ምን ማለት ነው አትወጡም ማለት እንዴ? ምን ማለት ነው? እኔ ከአባብዬ ትእዛዝ ከወጣ ምን እንደሚደርስብኝ እኔ አውቃለሁ እንዴ? እኔ መግደል እንዴ ፈልጋችሁ? አሁን የበሬ ቀን እንደወጥሻል፣ ቀስ ብለሽ ደግሞ ጅራት ያስወጥሽ። ምን ማለት ነው አንተ? ይሄ ሁላ ነገር ውስጥ እኮ ይሄ ሁላ ችግር እያጋጠመኝ ያለው ለአንተ ብዬ ነው እንዴ? ባልወድክ ነው እንዴ እንደዚህ እየሆንክ ያለሁት? ምንድነው ሲጀመር መውለድ ሳትችይ ቀርተሽ አይመስለኝም። ስለማትፈልጊ ነው። ምንድነው የማልፈልገው እንዴ? ምንድነው የማልፈልገው? ባልፈልግ ነው እንዴ ሁላ ነገር እያደረኩልህ ያለሁት? አረ የምታስበውን ነገር ወቅ በእናትህ። መድኃኒት አትወስጂም? ምን ማለት ነው አትወስጂም ማለት? ያን መድኃኒት ነው የምወስደው። የወሊድ መከላከያ። አንተ ያማል እንዴት ነው የምታስበኝ? ኧረ እንዲህ ነው የሚያደርገው። ሰላም ነው። ቤቱን እንኳን ሳላስተካክለው መጣህ? ትራሱን ላድርግልህ ከጀርባ? እሺ። እኮ ሰዓቱ ይሄዳል መሰለኝ። ቶሎ መጣህ? ስራ የለም ነበር? ኧረ ጨርሼ ነው። እንደገና ደግሞ ካንቺ ይገዛል። የባለፈውን እኮ አረሳሁት። ምንድን ነው የባለፈው ማለት? እኔ አልጨካጨቅህም ብዬ ነው እንጂ እሱማ ተገቢ እኮ ስለሆነ ነው አይደል? አይ ምንድን ነው ተገቢ? እና ሰው ፊት እኔን እንደዛ አይደረግም። ይሄ ነገር ቢቀርብሽ እንዴ? ምንድን ነው ቢቀርብሽ ማለት እንዴ? ምን ማለት ነው? አምነንበት እኮ ነው እዚህ ሁሉ ነገር ውስጥ የገባን። ታዲያ አሁን እየሆንሽ ያለሽውን ነገር ከማሰብ አንጻር ነው። ምን ላድርግ ታዲያ? ምን ላድርግ? ቆይ ስትጀምር አታምነኝም ማለት ነው? እኔ እኮ ባለፈው ነው ሰው አለ እዚህ ጋር ካሜራ ምናምን ነገር ስለነበር እንዴ ሳታምነኝ ነው እንደዚህ ትዳር ውስጥ የገባው? እንዴ እንደዛ ትናገረኛለህ? በቃ በጣም ደብሮኝ ነበር። አሁን ራሱ እስከምትመጣ ነበር የምጠብቀው። እኔ አላምንህም ከዚህ በኋላ። አይ ሲጀመር እሺ ዛሬስ ምን ማለት ነው እንዴ? ምንድን ነው የምናውቀኝ? ዛሬስ ምን ዛሬ ማናደርግም ማለት? ዛሬ ቀኑ ምን እንደሆነ ጠፍቶ ምንድን ነው ቀኑ ማለት? ዛሬ ማባብዬ ይወልኝ እንዴ? እንዴ እና ታዲያ ኧረ በስመ አብ። ለምን አይቀርብሽም ሲጀመር ይሄ አባብዬ የምትይው ነገር? ምን አይነት ነገር ውስጥ እየገባሁ እንደሆነ አታውቅም እንዴ? እንዴት ነው ጭራሽ እንደዚህ አይነት ነገር መሆኑ? ያማሃል እስቲ ጀርባሽ ላይ እስቲ ራሱ ይወጣል። አንቺ ጠጥሩ እኮ ነው እየታየ ያለው። እንዴ? ምን ማለት ነው? 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 ምን ማለት ነው?
ታዲያ ምን ላድርግ? ጭራሽ እንደዚህ ያሆንኩኝ ምንም አይቀርም እንዴ አንተ ህይወቴ ልታበላሽ ሆኖ እንዴ? ምን ሆነክ ነው? ጭራሽ አባብዬ ባልፈቀዱበት ቀን ነው ትለኛለህ እንዴ? ላንተ ብዬ መሰለኝ ይውላል እኔም ላንቺ ብዬ መሰለኝ እኔ ለኔ ብለክ ምን ሆንክ? ለኔ ብለህ እኮ ጭራሽ ባለፈው ሰው ፊት ታዋረድክ። ያ ነገር ሁላ ከተለቀቀ እነሱ እኮ ሊረዱን እኮ ነው የመጡት። ሊረዱ ማለት ነው እንዴ? ገና ስንት የሚረዳ ሰው አለ እንዴ? አንቺም ከዚህ ነገር እኮ እንድትላቀቂ እኮ ነው። እኔ ምንም የምላቀቀው ነገር የለም። እኔ ከዚህ ህይወት መውጣት አልችልም። ከወጣሁም ይገቡኛል። እንግዲህ በትንሽ እኔ ነገር ለራስሽ ጀርቤ ብዬ ነው እንደዚህ እንግዲህ ከሆነ አስበው። እኔ ለራስሽ ብዬ ብታቆሚ የሚሻል ምንም ነገር ማቆም እንደዚህ ጨንበቀ እንደዚህ አጨርሰኝ። በቃ በመጣ ቁጥር እኔ ካንተ ጋር ጭቅጭቅ ሰልችቶኝ ተባለ እና አሁንም አባብዬ ዛሬ ቀኑ አይደለም ማለት? አዎ ዛሬ ቀኑ ሐሙስ አይደለም። ሁሌም እኮ ዓርብ ነው የምናደርገው። ዛሬ ደግሞ ቀኑ ሐሙስ እና ዓርብ ነው የሚሆነው ማለት ነው። አዎ ዓርብ ነው። ኧረ በእናትሽ እንደዚህ ነገር አያስኬድም። ምንድን ነው የማያስኬድም? በቃ አያስኬድም። እኔ አንዳንዴ እንኳን እንደ አባብዬ ትእዛዞች አንቺ በባለፈው ነገር እኮ ወቀስሽኝ። አባብዬ ብሎ አንዳንዴ በባለፈውማ ተቀይሜሃል። ነገር እውነት ለእኔ ስጦታ ነው መስጠት አለብህ። እኔ የሚሰራለ ኧረ ተይው አንቺ ሲጀመር የምር እኮ ባለፈውም ነግሬሃለሁ። እዛ ሰው ፊት እያዋረድኩኝ እንደሆነ ነው። ወይኔ ላሳይሽ ፎቶ እስኪ ማየት ትፈልጊያለሽ? ትልቅ ሆኗል እንዴ? እስኪ ዙሪ ማለት ነው። አንዳንዴ ብቻ ነው የሚያመው። እስኪ ዙሪ። ለምንድን ነው ግን ሕክምና የማትሄጂው? የምን ማለት ነው ሕክምና? እንዴ የምን ሕክምና ነው የምትለው? ሌላ ነገርስ ቢሆን እንዴ? ምንም አይሆንም። ምንም የሚገባባሽ ነገርስ ቢሆን? እሺ አሳየኝ እስኪ ልየው። አውቆ እንደዚህ እንዲሆን እያደረገሽስ ቢሆን? እሺ አሳየኝ እስኪ ልየው። ዙሪ። አሁን ስነካከው እኮ ነው እንጂ ምንም ደህና እኮ በቃ ሕክምና መሄድ አለብሽ። ተመልከቹ እንዴፈላ አያህ ሁሉ እኮ ከሱ ትእዛዝ መውጣቴ ነው። ለምንድን ነው ሕክምና የማትሄጂው ታዲያ? የምን ሕክምና ነው የምታወራው? እንደ የምን ሕክምና ነው የምታወራው? እንደውም አሁን ነው መሄድ ያለብን፣ ሕክምና መሄድ አለብን። ምን ማለት ነው? እና መቼ ሊሆን ነው? አንተ ልገለኝ ነው እንዴ ሐሳብህ? ከሱ ትእዛዝ ውጪ ሲሆን ነው እንደዚህ መሆነው። የሱን ስም አታንሳ። በቃ አንቺ ምን እንደፈለግሽ ገብቶኛል። ጅራት ያስበቀልሽና አንደኛሽን ታይዋለሽ። አብረን መሰለኝ እሱ ጋር እየሄድን ነው። አንተ ማለት ምንድነው? አንዴ ሰው አንዴ እንስሳ በቃ እኔ አልፈልግም። አሁን ጸጽቶኛል። ያንቺ ነገር እያሳሰበኝ ነው። እያሳሰበህ ከሆነ አልፈህ ተቀመጥ እኮ። አይ ለምን አሁን ሕክምና መሄድ አለብን። ተነሽና ለብሽ ቀየሪ። ስንት ቤት የምሄድበት ቦታ አለኝ። በእናትህ አባብዬ ጋር ልሄድ ነው። አዳር እሱ ጋር ሕክምና ነኝ። ዛሬ አዳር እሱ ጋር ነው። እሱ ጋር ነው የምሄደው። ጭራሽ በኋላ ግን ይቆጭሻል። እሱ በላይ አንተ አታውቅም እኮ ቦርሴን እንጂ ምን አይነት እንዴ? አሁን እንደዚህ እስኪው እየሄድሽ ነው? አዎ እየሄድኩ ነው። ቤቱን አዘጋጅተህ ነበር? ቻው ደህና እደር። እሺ የልትሄድ ነው? በዚህ ወጣት ስራ ቁርስ ገና አቀርባለሁ። በልታችሁ እና አባብዬ ሰጅላችሁ ቋጥረሽ ደህና ናችሁ አይደል? አደረ ይሳቸውን ነገርሽ በቃ ስራ ነኝ። አልመጣም። በቃ አልመጣም ማለት አምሽቼ ነው የምመጣው ማለት ነው። በጊዜ ቢያንስ የመኝታ ቤቱን በር እንኳን አትዘጋም እንዴ?
መጣው አንቺ ምን ነው ተላከብሽ? ምን አስቆምሽኝ? ምንድን ነው? እንዴት ነው? ሰላም ናችሁ? ጨስ ያደረግ ነው። ምንድን ነው ጭሱ? ብቻ ሰንደሉን ማውጮች የታል? ለኩሽ በደንብ ፏፏ አድርጊው አቦ። ምንድን ነው ደግሞ የለበሽው ልብስ? አዲስ የገዛሁት እኮ ነው። በቅርቡ ነው የገዛሁት። ኧረ በጣም ነው የሚያስጠላው። ያንን የሚያምርብሽን ልብስ ሸቀርቀር በይ እንጂ ምንድን ነው እሱ? ኧረ ቀይ ወጣብኝ እናሳይሃለሁ። ኧረ ምን ተፈጠረ? እኔ የማላውቀው ነገር አለ? አንተ ማታውቀውማ ምን ይኖራል? ታዲያ ንገሪኛ፣ እንፈተዋለን። እኔ አባቢ ጋር ታውቂያለሽ ምንም ነገር እንትን እንደማይል። ቁጭ በይ እስኪ። ምንድን ነው አሁን? በቃ ከሁለት ቀን በኋላ ምን አይተውሻል? እንደዛ ማቻ ማሰማስ ነው በቃ bravo, bravo. Bravo, papamos a mí. Papamos a mí. No te dan nada más. Sí, እንደሱ ነው። ይሄ ደግሞ ወጣብኝ የምትዩ ነገር ሁለት ቀን ምናምን ፈጅ ነው። ከዚህ በኋላ የሚደረገውን ነግርሻለሁ። ታደርጊያለሽ ሁሉንም ነገር። ምንድን ነው የሚደረገው? ተረጋጊ። መጀመሪያ ታስቦ ተቀምሮ ነው። ዝም ብሎ የሚሆን ነገር የለም። ይምጣልን። ቡናውን አሁን ቶሎ አፈላይ። ምንድን ነው እሱ?
No sé si Rarabatamasi. አጫጭሹ በደንብ አፈላይ ቡናውን ብዙ ጊዜ የለኝም። ቴኒን ተከት እንዳለክ ስንት ጉዳይ አለብኝ። አንቺ ቀልጃለሽ። ያልኩሽን ትእዛዝ ከዚህ በፊት ያደረኩልሽን ነገር በሙሉ ከዚህ በኋላም እጠብቃለሁ። የምፈልጋቸውን ነገሮች በሙሉ በጊዜ እንድታመጭልኝ። ይህንን ካላደረግሽ በህይወትሽ የከፋ ነገር ነው የሚያጋጥምሽ። ምንቀምረውም ቀመር ጥሩ አይመጣም። ቡናው ግን ትንሽ ቢቆይስ? ቡና ሳይኖር ሳላወራ ከምትሄድ ነው። ቸኩላለሁ እባክሽ። እሺ እስከዛ ላወርድ። ሳላወራ ይህም ነገር በምንም ነገር እንዳታስቢ። 2 ቀን ቢፈጅ ከኔ ከአባቢ ጠብ የሚል ነገር የለም። አንተ ያልከው ሁሉ በጣም ሳላወራ አሪፍ ነው። ሌላ ማሲህ ነው ሁሉ ድርሽ ነው የማይልብሽ ምንም ነገር እምልሽም ብቻ ተግባራዊ ማድረግ ነው የሚጠበቅብሽ። አዎ ጊዜ የለኝም። የምትነግሪኝ ነገር ካለ ሌላ የሚፈታልሽ ነገር ካለ አሁን ድርሽን ተጠቀሚበት። ዛሬም ያው ላንቺ ብዬ ነው እዚህ ድረስ የመጣሁት እንጂ አልወጣም፣ ካለሁበት አልወጣም። አዎ ትዕዛዜን በትክክል መፈጸምሽን ማረጋገጥ እፈልጋለሁ። አንድም ነገር ከቃሌ ጠብ ካለ ህይወትሽ ላይ ትልቅ አደጋ ነው የሚፈጠረው። እንደዚህ ማታስፈራራኝ። አታስፈራራኝ። ሲጋር ቀመጥ ሲጋር ሶፋው እየቆረቆረ እናንተ ገለቀም እንደነገርኩሽ ነው። ከኔ ቃል ውጪ ሆንሽ ማለት ችግር ነው የሚፈጠርብሽ ህይወትሽ ላይ። ያም ባለቤቴ የምትዩ ሌላ ነገር ውስጥ ነው የሚገባብሽ። ሁሉም እንዳንተ ነው። አዎ ቃሌን ጠበቅ አድርገሽ ያዥ። ይሄ ነው ችግሩ አይደል? እዚህ ጋር እንደዚህ ያበጠው። ኦኬ ምንም ነገር እንዳታስቢ። ይጸለይልሻል። ያለውን ነገር ግብሩን ትገበሪያለሽ። አንድ ነገር እንዳታስቢ። ሰላም አሁን እንደዚህ ከለበሽ ቀር ወደ ውስጥ እንግባ። ሳላሽ ከዛ ላስተጋገው ግባ። ይጀርም ታደል ከንደሉ አዎ ዲያላሱ ይሁን ይኖራል።
በሚቀጥለው ስመጣ ታጥበሽ ታጥነሽ ፍቅር ቅር ብለሽ እንዳገኝሽ ቆንጆ ነገር ነው የምጠብቀው። ለዛ ለባለቤትሽም የሚደረገውን ነገር በሙሉ የሚቀባበሉ ነገር ስትሻለሁ። ከትእዛዜ ውጭ እንዳትሆኝ። ደግሞ አስተካኪው ቤትሽን። በጣም ጥሩ በጣም ጥሩ። በቃ እየወጣው ነው። ምንድነው ቤቱ? አሁን ቡና ላፍላ ብዬ እኮ ትንሽ ራሴን አሞኝ ቡና ላፍላ ብዬ የት ሄድሽ? የት ሄድኩ? እና ለምን ልብስሽን ቀይር? አሁን የቀየርኩት እኮ ሻወር ወስጄ ዝም ብዬ ልብሴ ልቀይር። እሺ ጭሱን አጥፊ። እቺ ሰማሪ ነገር ነው። አራት ምን ፊልም ሰንዳል በእናትሽ። ነው የታረኩት? ሰንዳልም ትንሽ ታዲስ ቡና ጠጥተሃል እንዴ? በዚህ ቡና ላፍላ። ጭሱን አጥፊልኝ ከቻልሽ። ጭስ አይጠፋም። አባብዬ ጭስ ይወዳሉ። ጭስ አታጥፊ ብለውኝ በጣም አታጥፊም? ታጥፊዋለሽ? አላጠፋም እንዴ? ካለበለዚያ አልወጣም። ቤት ይለቅ የሌለ ወይስ ታጥፊልኛለሽ? አጥፊው ሻው እንዴት ነው? ቡና ጠጣ አደርግ ወይስ ይቅር? ኧረ ይቅርብኝ፣ አልፈልግም። በእናትሽ አፈነሽ ልትገይኝ ነው። እዚሁ ሙች እራስሽ። ጨምር እኮ ላንተ ብያለሁ ነበር።